ከግንቦት 6 በኋላ አካውንታችሁ ይታገዳል። ይሄ የናሽናል ባንክ ወር የብሔራዊ ባንክ ትዕዛዝ ነው፣ የመንግስትም ትዕዛዝ ነው። አካውንታችሁ ከግንቦት 6 በኋላ ይታገዳል። ናሽናል አይዲያችሁን ወይም ብሔራዊ መታወቂያችሁን ከባንክ አካውንታችሁ ከማንኛውም ባንክ አካውንት ጋር ይሁን ካላስተሳሰራችሁ ወይም ካላገናኛችሁ አካውንታችሁ ሙሉ በሙሉ ይታገዳል። ምን ማለት ነው? ወጪም ገቢም ትከለከላላችሁ ማለት ነው። ማውጣት አትችሉም። የማንኛውም አካውንት ሊሆን ይችላል፣ የግል ባንኮችም የንግድ ባንክም ሊሆን ይችላል። እንዳይገባበትም ወጪም እንዳይደረግ ሊደረግባችሁ ይችላል። እንግዲህ በዛ ሰዓት ምንድነው ማድረግ ያለባችሁ? ከቻላችሁ እስከ ግንቦት 6 ማስተሳሰር ነው። ብዙ ባንኮች ቴክስት በደንብ ይልካሉ፣ ያን አስተካክሉ። ከዛ ውጪ ግን ከግንቦት 6 በኋላ የሚመጣ ሪስክ ምንድነው? ከዛ በኋላስ ባስተሳሰር የምትሉ ሰዎች ምናልባት ገንዘብ ማንቀሳቀስ ስትፈልጉ ከዛ በኋላ አካውንታችሁ ታግዷል፣ አካውንት አክቲቭ እንዲሆን ፈልጋለሁ፣ ማስተሳሰር ፈልጋለሁ የሚለውን እንትን ካላችሁ በኋላ ወይም ካስተሳሰራችሁ በኋላ እንደ አዲስ አካውንታችሁ አክቲቭ ሊደረግላችሁ ይችላል። ከናሽናል ባንክ ወር ከብሔራዊ ባንክ በመጣው ትዕዛዝ ከሚታገድባችሁ በፊት በጣም በቀላሉ በሞባይላችሁ ማስተሳሰር ትችላላችሁ። ማንኛውም ቅርንጫፍ ላይ ሄዳችሁ ማስተሳሰር ትችላላችሁ። እንቅስቃሴ የገንዘብ እንቅስቃሴያችሁ እንዳይታገድባችሁ ማስተሳሰር ያስፈልጋል ማለት ነው። ይሄ ቢዝነስ ቲፕ ነው።